ከፍቅረኛ ወይም ደግሞ ከባለቤትህ ጋር ስትነጋገር የተለያየ ቋንቋ የምትናገሩ ያህል ሰምቶ ያውቃል? አንተ ሀ ስትል እሷ ለብላ ሰምታለች ብለህ ታስባለህ? በትንሽ ነገር ተነስታችሁ ትልቅ ጭቅጭቅ ውስጥ የገባችሁበት ጊዜ ሳለ መልስህ አዎ ከሆነ ብቻህን አይደለም። አብዛኞቻችን ወንዶች የሴቶችን ዓለም ለመረዳት በጣም እንቸገራለን። ብዙ ጊዜ እንደ ድክመት የምንቆጥራቸው ባህሪያቸው እንደ እውነቱ ከሆነ የእነሱ ማንነት የምንረዳበት ቁልፍ ናቸው። ዛሬ የምንነጋገረው ወንዶች እንደ ድክመት ስለሚቆጥሯቸው ነገር ግን የሴቶችን ስነልቦና ፍላጎትና የአስተሳሰብ መንገድ ስለሚያሳዩ 6 ቁልፍ ነጥቦች ነው። ይህንን መረዳትህ ግንኙነትን ከውድቀት ሊታደግ፣ ፍቅርህን ሊያጠናክርና አንተንም የተሻለ ሰው ሊያደርግህ ይችላል። ይህ ቪዲዮ ሴቶችን ዝቅ ለማድረግ ሳይሆን እነሱን በጥልቀት እንድንረዳቸውና የተሻለ ግንኙነት እንድንገነባ ለመርዳት የተዘጋጀ ነው። አብራችሁኝ እስከ መጨረሻው ድረስ ቆዩ። እነዚህ ወንዶች እንደ ድክመት የሚያዩዋቸው ነገር ግን አንዲት ሴት የምትተገብራቸው ነጥቦች የሚከተሉትን ይመስላሉ። አንደኛ፣ ስሜታዊ መሆኗ። እስኪ አንድ የተለመደ ሁኔታ እንውሰድ። እሷ ከስራ ደክሟት ትመጣና ስለ አስቸጋሪ ቀኗ ልታወራ ትጀምራለች። አንተ እንደ ወንድ ወዲያውኑ መፍትሄ መስጠት ትፈልጋለህ። ዝም ብለሽ ታያቸው ወይም ደግሞ እንደዚህ ብታደርጊ ይሻላል ትላታለህ። እሷ ግን ከመረጋጋት ይልቅ የበለጠ ትበሳጫለች። ለምን? እዚህ ጋር ነው ትልቁ ስህተት የሚሰራው። ብዙ ወንዶች ሴቶች ስሜታቸውን ሲገልጹ መፍትሄ እንደሚፈልጉ አድርገው ያስባሉ። እውነታው ግን በአብዛኛው ጊዜ የሚፈልጉት መፍትሄ ሳይሆን ስሜታዊ ድጋፍና መረዳትን ነው። ያጋጠማትን ነገር ስትነግርህ ጎበዝነሽ እንድትላት ሳይሆን ምን ያህል እንደከበደሽ ይገባኛል እንድትላት ነው የምትፈልገው። ስሜቷን እንድታዳምጥላትና አዎ አንቺ ቦታ ብሆን እኔም እንደዚህ ይሰማኝ ነበር እንድትላት ትፈልጋለች። ታዋቂው የግንኙነት ተመራማሪ ዶክተር ጆን ጎትማን እንደሚሉት ለሴት ልጅ ስሜቷን ከመረዳት በላይ ትልቅ ነገር የለም። ወንዶች ችግር ፈቺ ሲሆኑ፣ ሴቶች ደግሞ ግንኙነት ገንቢ ናቸው። እሷ የምትፈልገው የችግሯን መፍትሄ ካንተ ሳይሆን ችግሩ ሲገጥማት ከጎኗ እንደሆንክና በትክክል እንደተረዳሃት እንዲሰማት ነው። ስለዚህ በሚቀጥለው ጊዜ ስሜቷን ስትገልጽልህ መፍትሄ ለመስጠት አትቸኩል። ይልቁንስ ስልክህን አስቀምጥ፣ አይኗን እያየህ አዳምጣት። እሺ ከዛስ እያልክ እንድትቀጥል አበረታታት። ስታለቅስ አታልቅሺ ከማለት ይልቅ ለአንቺ ከጎንሽ ነኝ ብለህ እቀፋት። ስሜቷን ስትረዳላት የመተማመን ስሜቷ ይጨምራል። እናም ላንተ ያላት ፍቅርና ክብር እጥፍ ይሆናል። ይህ ስሜታዊነት ድክመት ሳይሆን ጥልቅ ግንኙነት የምትገነባበት መንገዷ ነው። ሁለተኛ፣ ብዙ ማውራቷ። ቀኑ እንዴት ነበር ብለህ ስትጠይቃት ደህና ወይም ጥሩ ነው ብላ እንድትመልስልህ ትጠብቃለህ። እሷ ግን ከጠዋት ጀምሮ እስከ ማታ ያጋጠማትን እያንዳንዱን ክስተት በዝርዝር ልትነግርህ ትችላለች። ብዙ ወንዶች ይህንን ብዙ ማውራት ወይም ደግሞ አሰልቺ እንደሆነ አድርገው ይቆጥሩታል። ግን ለምን እንዲህ ታደርጋለች? ጥናቶች እንደሚያሳዩት ከሆነ የወንዶችና የሴቶች አእምሮ በተወሰነ መልኩ የተለያየ አሰራር አለው። ወንዶች ሲነጋገሩ መረጃ መለዋወጥና ውጤት ላይ መድረስ ላይ ያተኩራሉ። ሴቶች ሲነጋገሩ ደግሞ ግንኙነት መፍጠር፣ ቅርርብን ማሳደግና ስሜትን መጋራት ላይ ያተኩራሉ። ለሷ የቀኑ ውሎዋን በዝርዝር መንገሯ ስለ ቀኑ መረጃ ልትሰጥህ ብቻ አይደለም፣ ይልቁንም በቀን ውስጥ ያጋጠማትን ነገሮች ስታካፍል የህይወቷ አካል እያደረገች ነው። ዝርዝሩ አስፈላጊ የሚሆነው በዝርዝሮች ውስጥ የተደበቀ ስሜት ስላለ ነው። አለቃዋ የተናገረችው ቃል፣ ጓደኛዋ የሰጠቻት አስተያየት፣ መንገድ ላይ ያየችው ነገር፣ እነዚህ ሁሉ ለሷ ስሜታዊ ትርጉም አላቸው። ይህንን ስታካፍል የኔን ዓለም ተረዳለኝ እያለች ነው። አንተ ዝም ብለህ ስታዳምጣት እሷ እንደምትወደድና ዋጋ እንዳላት ይሰማታል። ስለዚህ እያወራችህ ከሆነ አታቋርጣት፣ ወደ ዋናው ነጥብ ግቢ አትበላት። ይልቁንስ እንደ አስደሳች ታሪክ አዳምጣት። መሃል ላይ ጥያቄዎችን ጠይቃት። ይሄ ሲሆን ምን ተሰማሽ በላት። ይህንን ስታደርግ ለሷ የምታወራው ነገር ብቻ ሳይሆን እሷ ራሷ አስፈላጊ መሆኗን እያሳያት ነው። ብዙ ማውራቷ ድክመት ሳይሆን ከአንተ ጋር ያላትን ቅርርብ የምታጠናክርበት መንገዷ ስለሆነ ነው። ሶስተኛ፣ ውሳኔ ለማሳለፍ መቸገሯ። ምን እንብላ ስትላት አላውቅም አንተ ምረጥ ትልሃለች። አንተ ስትመርጥ ደግሞ ይሄንን አልፈልግም ልትልህ ትችላለች። ይህ ባህሪ ብዙ ወንዶችን ያበሳጫል። ለምን በቃ በቀጥታ የምትፈልገውን አትናገርም እንላለን። ይህንን እንደ ድክመት ወይም ደግሞ ውሳኔ አልባነት እንቆጥረዋለን። እውነታው ግን ከዚህ የጠለቀ ነው። በአብዛኛው ሴቶች ከልጅነታቸው ጀምሮ ሌሎችን ለማስደሰትና ሰላምን ለመጠበቅ በሚል
በማህበራዊ ግፊት ውስጥ ነው የሚያድጉት። የራሳቸውን ፍላጎት በቀጥታ መግለጽ ራስ ወዳድነት ተደርጎ እንዲያስቡ ይደረጋሉ። ስለዚህ አላውቅም ስትል ብዙ ጊዜ የምር አታውቅም ማለት ሳይሆን ያንተን ፍላጎት መስማት እፈልጋለሁ፣ አንተን የሚያስደስትህ ነገር እኔን የሚያስደስተኛል፣ ወይም የተሳሳተ ምርጫ አድርጌ ላበሳጭህ አልፈልግም ማለቷ ሊሆን ይችላል። በተጨማሪም ሴቶች ውሳኔ ሲያደርጉ ብዙ ነገሮችን ያገናዝባሉ። የአንድን ነገር ስሜታዊ፣ ማህበራዊና ግንኙነታዊ እንድምታ ይመረምራሉ። ወንዶች ብዙውን ጊዜ በቀጥታ ውጤቱ ላይ ሲያተኩሩ፣ ሴቶች ሂደቱና በሰዎች ላይ የሚያመጣው ተጽዕኖ ያሳስባቸዋል። ስለዚህ ይህንን ችግር ለመፍታት ምርጫዎችን ስጣት። ምን እንብላ ከማለት ይልቅ ፒዛ ወይስ በርገር እንብላ በላት። ይህ ምርጫዋን እንድታውቅና በቀላሉ እንድትወስን ይረዳታል። እንዲሁም የሷ ሐሳብና ምርጫ ላንተ ዋጋ እንዳለው አሳያት። ያንቺ ሐሳብ ለኔ በጣም አስፈላጊ ነው ስትላት በራስ መተማመኗን ትገነባለህ። ውሳኔ ለመወሰን መቸገሯ ድክመት ሳይሆን ግንኙነታችሁንና ያንተን ደስታ ከራሷ ፍላጎት በላይ እያስቀደመች መሆኑን ሊያሳይ ይችላል። አራተኛ ቂም መያዟ። ከ3 ዓመት በፊት የተናገርከውን ቃል ዛሬ በጭቅጭቅ መሃል አንስታ ታስታውሳለች። አንተ ምናልባት የተናገርከውን ነገር ረስተኸዋል። እንዴት ይህንን ሁሉ ታስታውሳለች? ቂመኛ ናት ብለህ ታስባለህ? ይህ የወንዶች የተለመደ እይታ ነው። እንደ እውነቱ ከሆነ ሴቶች ከወንዶች በተሻለ ሁኔታ ከስሜት ጋር የተያያዙ ትውስታዎችን የማስታወስ ተፈጥሯዊ ችሎታ አላቸው። ይህ የሆነበት ምክንያት በአእምሯቸው ውስጥ ስሜትንና ትውስታን የሚያቀናብሩ ክፍሎች የበለጠ የተሳሰሩ በመሆናቸው ነው ይላሉ ሳይንቲስቶች። ስለዚህ የድሮውን ነገር ስታነሳ ቂም ይዛብህ ላይሆን ይችላል። ይልቁንም ያኔ የተሰማት ህመም ዛሬም ድረስ እንዳልሻረላትና ችግሩ በትክክል እንዳልተፈታ ልትነግርህ እየሞከረች ነው። ላንተ ያ ክስተት አልፏል፣ ለሷ ግን ስሜታዊ ጠባሳ አሁንም አለ። ይቅርታ ስላልካት ብቻ በውስጧ የተሰማት ህመም በቅጽበት አይጠፋም። ይህንን ለመፍታት የድሮውን ነገር ስታነሳ ደግሞ ይሄን አነሳሽ ብለህ ከመከላከል ተቆጠብ። ይልቁንስ አዳምጣት። ያኔ እንደዛ ማለቴ ስላስከፋሽ አሁንም በጣም እያዘንኩ ነው፣ ያ ስሜት አሁንም ድረስ አብሮሽ እንዳላላውቅም ነበር በላት። የድሮውን ህመም እውቅና ስትሰጠው እንድትፈወስ ትረዳታለህ። ለሷ ችግሩን መፍታት ማለት ድርጊቱን መርሳት ሳይሆን በድርጊቱ ምክንያት የተሰማትን ስሜት አንተ እንደተረዳህላት ማረጋገጥ ነው። ይህ ቂም ሳይሆን ያልተፈታ ስሜታዊ ህመም ምልክት ነው። አምስተኛ ሁሌ ማረጋገጫ መፈለጓ። ታፈቅረኛለህ? አምሮብኛል? አሁንም እንደ በፊቱ ትወደኛለህ? እነዚህንና መሰል ጥያቄዎች ደጋግማ ትጠይቃለች። አንተ በበኩልህ አንድ ጊዜ ነግሬሻለሁ እኮ ለምን አታምኘኝም ብለህ ልትበሳጭ ትችላለህ። ይህንን እንደ በራስ መተማመን ማጣት ወይም ደግሞ እንደ ድክመት ልትቆጥረው ትችላለህ። ነገር ግን የሴት ልጅ የማረጋገጫ ጥያቄ ሁሌም ከራስ መተማመን እጦት ብቻ አይመነጭም። ብዙ ጊዜ የምትፈልገው መረጃ ሳይሆን ስሜታዊ ቅርርብ ነው። ትወደኛለህ ስትልህ አዎ የሚለውን ቃል ብቻ ሳይሆን ያንን ቃል ስትናገር የሚሰማትን ስሜት የምታሳያትን ፍቅር ነው የምትፈልገው። በተፈጥሮ ሴቶች ግንኙነትን መሰረት ያደረጉ ናቸው። የግንኙነቱ ጤንነትና የፍቅራችሁ ሁኔታ ለነሱ ትልቅ ቦታ አለው። ስለዚህ ፍቅራችሁ አስተማማኝና ጠንካራ መሆኑን ደጋግመው ማረጋገጥ ይፈልጋሉ። ይህ ለነሱ ልክ እንደ ቤት መሰረት ነው። መሰረቱ ጠንካራ መሆኑን ሁሌም ማረጋገጥ ይፈልጋሉ። ስለዚህ እነዚህን ጥያቄዎች ስትጠይቅህ እንደ ትልቅ እድል ቁጠረው። ፍቅርህን የምትገልጽበት አጋጣሚ ነውና። ባጭሩ አዎ ብለህ ከማለፍ ይልቅ ለምን እንደምትወዳት ንገራት። በጣም ነው የማፈቅርሽ፣ በተለይ ዛሬ ፈገግ ስትይ ልቤን ወሰድሽው ብትላት የምትፈልገውን ማረጋገጫ ብቻ ሳይሆን ተጨማሪ የፍቅር ስጦታ ትሰጣታለህ። ይህንን ስታደርግ ጥያቄዎቹ እየቀነሱ ይመጣሉ። ምክንያቱም የፍቅርህ ሙቀት ሁሌም ስለሚሰማት ነው። የማረጋገጫ ጥያቄዋ ድክመት ሳይሆን የፍቅርህን ሙቀት ለመስማት የምታደርገው ጥሪ ነው። ስድስተኛ ሁሉን ነገር በጥልቀት ማሰቧ። ደህና ነሽ ብለህ የላክላትን የጽሑፍ መልእክት አይታ መልስ ሳትሰጥ ቆይታለች። አንተ ምናልባት ስራ በዝቶባት ነው ብለህ ታስባለህ። እሷ ግን ደህና ነሽ ያለው በምን አይነት ቃና ነው? የሆነ ነገር ተከፍቷል ማለት ነው ወይስ ዝም ብሎ ነው እያለች ስታስብ ልትውል ትችላለች። ይህንን ከትንሽ ነገር ትልቅ ነገር ማድረግ ብለን እንጠራዋለን። ይህ ባህሪ የሚመነጨው ሴቶች በግንኙነት ውስጥ ያሉትን ጥቃቅን ምልክቶች የማንበብ አስደናቂ ችሎታ ስላላቸው ነው። የፊት ገጽታን፣ የድምፅ ቃናን፣ የሰውነት እንቅስቃሴንና የቃላት አጠቃቀምን በጥልቀት ይመረምራሉ። ይህ ችሎታቸው የሰዎችን ስሜት ለመረዳትና ግንኙነትን ለመገንባት ቢረዳቸውም አንዳንዴ ግን ወደ ከልክ ያለፈ ትንተና ይወስዳቸዋል። አንድ ወንድ ደህና ነኝ ሲል አብዛኛውን ጊዜ ደህና ነኝ ማለቱ ነው። አንዲት ሴት ግን ደህና ነኝ ስትል ከጀርባው ብዙ ትርጉሞች ሊኖሩ ይችላሉ።
በዚህ ምክንያት ያንተንም ንግግር በተመሳሳይ መልኩ ትመረምረዋለች፣ የተደበቀ ትርጉም ትፈልጋለች። ይህንን ለመቅረፍ በተቻለ መጠን በግንኙነታችሁ ውስጥ ግልጽ ሁን። ስሜትህን በቀጥታ ንገራት። ዛሬ ትንሽ ደብሮኛል፣ ግን ከአንቺ ጋር ምንም አያገናኘውም ብትላት እሷ በጭንቅላቷ ውስጥ ልትፈጥር ከምትችለው ከመቶ አይነት መላምት ታድናታለህ። እንዲሁም እሷ የሆነ ነገር ስትመረምር ስታይ ምን እያሰብሽ ነው ንገሪኝ ብለህ ወደ ውይይት ጋብዛት። ሐሳቧን ስትነግርህ አታሹፍባት። ይልቁንስ አይ እንደዛ አይደለም ብለህ በፍቅር አስረዳት። በጥልቀት ማሰቧ ድክመት ሳይሆን የግንኙነታችሁን ጤንነት ለመጠበቅ የምታደርገው ጥረት ነጸብራቅ ነው። 7ኛ በቀጥታ አለመናገሯ። የሆነ ዕቃ ተሸክማ ከብዷት ስትሄድ አይታት ላግዝሽ ስትላት አይ ችግር የለውም ልትል ትችላለች። አንተም እሺ ብለህ ትታት ትሄዳለህ። በኋላ ላይ ግን እንዴት አይተኸኝ ትተኸኝ ትሄዳለህ ብላ ልትቆጣ ትችላለች። ግን እኮ ችግር የለውም ብለሽኛል ትላታለህ። ይህ ለብዙ ወንዶች ግራ የሚያጋባ ነው። ይህ የቀጥተኛና የቀጥተኛ ያልሆነ ግንኙነት ልዩነት ነው። ወንዶች በአብዛኛው ቀጥተኛ ናቸው። አዎ ካሉ አዎ ነው፣ አይ ካሉ አይ ነው። ሴቶች ግን ብዙ ጊዜ ቀጥተኛ ያልሆነ መንገድን ይጠቀማሉ። ይህንን የሚያደርጉት ግጭትን ለማስወገድ ወይም ደግሞ ፍላጎታቸውን አንተ በራስህ እንድትረዳላቸው ስለሚፈልጉ ነው። ችግር የለውም ስትል ቃል በቃል ምንም እገዛ አልፈልግም ማለቷ ላይሆን ይችላል። ይልቁንም አንተን ማስቸገር አልፈልግም ግን ብታግዘኝ ደስ ይለኛል ማለቷ ሊሆን ይችላል። እሷ የምትጠቀመው ቃሏን ብቻ ሳይሆን ሁኔታውንም ጭምር እንድታነብ ነው። ዕቃ እንደ ከበዳት እያየ ችግር የለውም ብትልም እንኳን አይ በጭራሽ ላግዝሽ ብለህ እንድትቀርባት ትጠብቃለች። ይህንን ለመረዳት ከቃላት በላይ ተመልከት። የሰውነት እንቅስቃሴዋን፣ የፊት ገጽታዋንና ያለችበትን ሁኔታ አስተውል። እርግጠኛ ካልሆንክ ግልጽ የሆነ ጥያቄ ጠይቃት። እርግጠኛ ነሽ? በጣም የከበደሽ ይመስላል፣ በቃ ላግዝሽ ብለህ በትንሽ ግፊት ስትጠይቃት እውነተኛ ፍላጎቷን ልትገልጽለት ትችላለች። በቀጥታ አለመናገሯ ድክመት ሳይሆን አንተ ምን ያህል ለሷ እንደምታስብና እንደምትጨነቅ የምትፈትንበት መንገድ ሊሆን ይችላል። 8ኛ ራሷን ከሌሎች ጋር ማወዳደሯ። በማህበራዊ ሚዲያ ላይ የምታየውን የጓደኛዋን ህይወት ወይም በፊልም ላይ የምታየውን የፍቅር ታሪክ ከራሷ ህይወት ጋር ስታወዳድር ትሰማታለህ። እሷ እንዲህ አይነት ስጦታ ተሰጣት፣ እነሱ እንደዚህ አይነት ቦታ ለረፍት ሄዱ ስትል አንተ ለምን አመስጋኝ አትሆኝም? እኛም የራሳችን ህይወት አለን ብለህ ትበሳጫለህ። ማህበረሰባችንና ሚዲያ በሴቶች ላይ ከፍተኛ የሆነ የፍጽምና ግፊት ይፈጥራሉ። ፍጹም እናት፣ ፍጹም ሚስት፣ ፍጹም ሰራተኛ፣ ፍጹም አካል እንዲኖራቸው ይጠብቃሉ። ይህ ግፊት ሳያውቁት ራሳቸውን ከሌሎች ጋር እንዲያወዳድሩ ይገፋፋቸዋል። ይህንን ስታደርግ ዓላማዋ አንተን ማብሸቅ ወይም ያላችሁን ህይወት መናቅ ላይሆን ይችላል። ይልቁንም በውስጧ ያለውን ያለመርካት ወይም ያለመተማመን ስሜት እየገለጸች ሊሆን ይችላል። ምናልባትም እኔም እንደዛ አይነት ፍቅርና እንክብካቤ ይገባኛል እያለች ሊሆን ይችላል። ይህንን ባህሪ ስታይ ከመከላከልና ከመናደድ ይልቅ ከጀርባ ያለውን ስሜት ለመረዳት ሞክር። የእነሱን ሳይሆን የእኛን ታሪክ ነው የምወደው፣ ከአንቺ ጋር ያለኝ ህይወት ከምንም በላይ ነው ብለህ አረጋጋት። የጎደለ ነገር እንዳለ ከተሰማት በህይወታችን ምን ብንጨምር የበለጠ ደስተኛ ያደርግሻል ብለህ በውይይት ፍቱት። ከሁሉም በላይ ደግሞ እሷ ላንተ ምን ያህል ልዩና ውብ እንደሆነች ደጋግመህ ንገራት። ያንተ እውነተኛ አድናቆትና ፍቅር ከማንም የውጭ ማወዳደሪያ በላይ ለሷ ትልቅ ዋጋ አለው። ራሷን ከሌሎች ጋር ማወዳደሯ ድክመት ሳይሆን በዚህ ግፊት በተሞላበት ዓለም ውስጥ ያንተን ድጋፍና ማረጋገጫ የምትፈልግበት ጩኸት ነው። እሺ፣ ዛሬ ያየናቸው 8 ነጥቦች ሴቶችን ለመክሰስ ሳይሆን እነሱን በተሻለ ሁኔታ ለመረዳት ነው። እነዚህን እንደ ድክመት ማየትን አቁመን እንደ ግንኙነት ቁልፍ ከተመለከትናቸው ፍቅራችን ያድጋል፣ ቤታችንም ሰላም ይሆናል። እውነተኛ ወንድነት ማለት ሴቶችን መቆጣጠር ወይም ደግሞ መቀየር ማለት አይደለም። እውነተኛ ወንድነት ማለት እነሱን ለመረዳት መሞከር፣ ስሜታቸውን ማክበርና በደስታም ሆነ በችግር ጊዜ ከጎናቸው እንደምትሆን በተግባር ማሳየት ነው። ይህ ቪዲዮ አዲስ እይታ እንደሰጣችሁ ተስፋ አድርጋለሁ። ከነዚህ ነጥቦች ውስጥ የትኛው በእናንተ ግንኙነት ውስጥ በብዛት ያጋጥማችኋል? ከታች በኮሜንት ላይ ሐሳባችሁን አካፍሉኝ። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ይህ መልእክት ለሌሎች ወንድሞች እንዲደርስ አድርጉ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።